ሰላም ጤና ይስጥልን አድማጭ ተመልካቾቻችን ዳር 28 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከነዚህ መካከል በተለያዩ አካባቢዎች የተደረጉ ያሉ አፍላ ውጊያዎችን የተመለከቱ ዝርዝር መረጃዎችን ይዣለሁ። እንግዲህ ኮሎኔሉ ፋኖ መሪዎችን እጃቸውን ይዤ አመጣለሁ በሚል ወደ በረሃ ወርደዋል። ከዚህ ጋር በተያያዘ ከሌሊቱ 10 ሰዓት ጀምሮ እስከዚህ ሰዓት ድረስ ከፍተኛ ውጊያ እየተደረገ ነው የሚገኘው። ይህንን ጨምሮ በተለያዩ አካባቢዎች አሉ አጠቃላይ ወደ ውጊያዎችና ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። በተለይ በደቡብ ጎንደር በአራት ቦታዎች ላይ እየተደረገ ያለውን ውጊያ በተመለከተ ዝርዝር መረጃ የማደርስ ይሆናል። በተለያዩ አካባቢዎች ያሉትንም እንደዚሁ በሸዋ፣ በጎጃም፣ በወሎ ያሉ መረጃዎችንም በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዛ ባሻገር እንግዲህ ፖለቲካዊ መረጃዎችም አሉ። የኦሮሞ ፖለቲካ ውስጣዊ ሽኩቻዎችና አብይ አህመድ የከፋፍለ ግዛ ፖሊሲ እንዲሁም ደግሞ የጸጥታ ግብረ ኃይል በምርጫ በፊት አድርገዋለሁ ያለውን ጉዳይ በተመለከተም እንደዚሁ የተቀመጠውን አቅጣጫ እነዚህ መረጃዎች በቅደም ተከተል ወደ እናንተ የማደርሳችሁ ይሆናል። ዘመቻ ቀይ ባህር የሚልም እንደዚሁ በዚህ ሰዓት ከያዝኳቸው መረጃዎች መካከል ይገኙበታል። እየተከታተላችሁ አብራችሁ እንድትቆዩ ነው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ እንድታደርሱኝ በአክብሮት እጠይቃለሁ። እንግዲህ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው። በወለጋም እንደዚሁ ተመሳሳይ ውጊያ አለ በተለያዩ አካባቢዎች። ከዚህ ጋር ያሉ መረጃዎችን እንግዲህ እናንተ የምታደምጡ ይሆናል። እናንተም እንደዚሁ ስትከታተሉ ሀሳብ አስተያየት ጥቆማ ቢኖራችሁ ጥቆማ ዜና@gmail.com እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶች መልእክቶችና ሀሳቦችን ልታደርሱ ትችላላችሁ። እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል በቀጥታ የሚሄደው የመንግስት ወታደሮች እየፈጸሙት ያለውን አጠቃላይ የጦር ወንጀል የተመለከቱ መረጃዎችን ነው። በዚህ ባሳለፍነው ህዳር ወር ብቻ እንግዲህ መረጃ ምንጮቹ እንደሚገልጹና የመረጃ አሃዛዊ ቁጥሮቹ እንደሚያሳዩት በሰላማዊ ሰዎች ላይ ግድያዎች ተፈጽመዋል። እንደዚሁም ደግሞ የጦር ወንጀሎች ተፈጽመዋል። ከዛ ቀደም ብሎ እንግዲህ በዓለም አቀፍ ሚዲያዎች ጭምር ቢቢሲ ያወጣውን ዘገባ ጨምሮ አስገድዶ መድፈር እንዲሁም ደግሞ በንጹሃን ላይ የሚፈጸሙ ግድያዎችን በተመለከተ ዝርዝር መረጃዎች ወጥተው ነበረ። የአሁኑ መረጃ ደግሞ በህዳር ወር ብቻ በእርሻ ስራ ላይ የነበሩ በርካታ አርሶ አደሮች በመንግስት ወታደሮች ተገድለዋል የሚል መረጃ ነው። ይሄ በአማራ ክልል ካለው ጦርነት ጋር በተያያዘ ነው። የመንግስት ወታደሮች ለዘመቻ በሚገቡባቸው ቦታዎች ግልጽ የሆነ የጦር ወንጀል እየፈጸሙ ይገኛሉ። ግልጽ በቀል ነው በአርሶ አደሮች ላይ እየፈጸሙ ያሉት። በተለይ የሚሊሻ አድማ ብተናና የመከላከያ አባላት በጥምረት በሚገቡባቸው አካባቢዎች ይህንን እያደረጉ ይገኛሉ። የፋኖ ደጋፊ ባሏቸው ሰላማዊ ነዋሪዎች ላይ ግድያ፣ ንብረት ማውደም፣ ቤት ማቃጠል እንዲሁም ደግሞ አስገድዶ መድፈርና የተለያዩ ወንጀሎችን እየፈጸሙ መሆናቸውን ነው መረጃዎቹ የሚያሳዩት። ከነዚህ መረጃዎች እንግዲህ ዛሬ የህዳር ወርን ስንመለከት ህዳር ወር ዛሬ የመጨረሻው ቀናት አካባቢ ነው የምንገኘው። በህዳር ወር ብቻ ከ64 በላይ አርሶ አደሮች ከእርሻ ቦታቸው ላይ ተወስደው ተገድለዋል። እነዚህ ሰላማዊ አርሶ አደሮች በእርሻ ስራዎቻቸው ላይ በነበሩበት ጊዜ ነው የተገደሉት። በዋናነት እነዚህ አርሶ አደሮች የተገደሉት በማዕከላዊ ጎንደር፣ በደቡብ ጎንደር፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ሸዋ፣ ደቡብ ወሎ እና ሰሜን ወሎ አካባቢዎች ነው። 64 አርሶ አደሮች የእርሻ ስራ ላይ ያሉ እህል እየሰበሰቡ እህል እየወቁ በነበረበት ጊዜ ፋኖን አይታችኋል ወይ በሚል ነው ተወስደው የተገደሉት። ከዛ ባሻገር ደግሞ በርካቶችም እንደዚሁ ትጥቃላችሁ በሚል በደንቢያ ቆላ ወገር አካባቢ በርካታ አርሶ አደሮችም እንደዚሁ እየደረሱበት አልታወቀም የሚሉ መረጃዎች ናቸው የወጡት። ይህ እንግዲህ የአስገድዶ መድፈሩን እንዲሁም ደግሞ የንብረት ማውደሙን እና ላለፉት 2 ዓመታት በድሮንና በከባድ መሳሪያዎች የደረሰውን ጉዳት ሳይጨምር በህዳር ወር ብቻ 64 አርሶ አደሮች ከእርሻ ስራቸው ላይ ተወስደው ተገድለዋል። እነዚህ ሰላማዊ አርሶ አደሮች ናቸው። ሌላው መረጃችን እንግዲህ ቀይ ባህር ዘመቻ ቀይ ባህር እየተባለ ወጣቶችን ታዳጊዎችን በግዳጅ ለወታደራዊ አፈሳ እየተደረገ ያለውን መረጃ የተመለከተ ነው። በተለያዩ አካባቢዎች በግዳጅ ተይዘው ወታደራዊ ማሰልጠኛ እየተወሰዱ ያሉ ወጣቶች አፈሳው ዘመቻ ቀይ ባህር የሚል ስያሜ ተሰጥቶታል። እንግዲህ ወደ ቀይ ባህር ሳይንቀሳቀስ የወጣቶችን አፈሳ ግን ዘመቻ ቀይ ባህር በሚል ነው የብልጽግና ፖለቲካዊና ወታደራዊ ባለስልጣናት ወጣቶቹን እየያዙ ያሉት። በዚህ እንደ መረጃ ምንጮቹ ከሆነ በአፈሳና ዘመቻው በተለያዩ አካባቢዎች ያው በግዳጅ እየተደረገ ነው። ከነዚህ ታፍሰውና በግዳጅ ተይዘው ከገበያ ቦታዎች፣ ከትምህርት ቤቶች፣ ከትምህርት ተቋማት ጭምር ተይዘው የሚገኙ ታዳጊዎች ከወረዳ ማዕከላት ወደ ዞን ማዕከላት እንዲመጡና አንዳንዶቹ ወደ ወታደራዊ ማሰልጠኛ ተቋማት እንዲንቀሳቀሱ ትዕዛዝ ተሰጥቷል።
ወላጆች እነዚህን የተያዙ ልጆቻቸውን ለማስለቀቅ እንዲሁም ደግሞ ከግዳጅ ወታደራዊ አገልግሎት ለማስወጣት ከፍተኛ ገንዘብ ለሚሊሻዎች ለብልጽግና ባለስልጣናት እየከፈሉ ነው የሚገኙት። ከ5,000 ብር እስከ 100,000 ብር ድረስ የከፈሉ ቤተሰቦች መኖራቸውን መረጃ ምንጮቹ ገልጸዋል። እንግዲህ በአንዳንድ አካባቢዎች ደግሞ እንደዚሁ በግዳጅ ተይዘው የነበሩ ታዳጊዎች መለቀቃቸውም የሚገልጹ መረጃዎች አሉ። እነዚህ በተለይ እንግዲህ በሚዲያ ከተጋለጡ በኋላ ከትምህርት ቤት በተለይ ከቆሎ ትምህርት ቤት የቆሎ ተማሪዎች ከአብያተ ክርስቲያናት አካባቢ ተይዘው የተወሰኑ ተለቀዋል። ወልዲያ አካባቢ፣ ቆቦም እንደዚሁ 2 መለቀቃቸው ሲታወቅ፣ እብናት፣ ደብረታቦር እንዲሁም ደግሞ ቡሬ አካባቢ ደግሞ ተይዘው የነበሩ ወጣቶች በሌሊት በግንብ ዘለው ከካምፖች እና ከፖሊስ ጣቢያዎች አምልጠዋል። ይህንን በተመለከተ እንግዲህ እናንተ ናችሁ ያስመልጣችሁት በሚል የብልጽግና አመራሮችም መያዛቸውን ትላንትና እብናት አካባቢ የወጡ መረጃዎች ያሳያሉ። ከዚህ ጋር አብሮ የወጣው መረጃ ምንድነው? ዘመቻ ቀይ ባህር የሚል ባነር ወይም ደግሞ ማስታወቂያ ተሽከርካሪዎቹ ታዳጊዎቹን ጭነው ወደ ማሰልጠኛ ማዕከላት ሲሄዱ ተሽከርካሪዎቹ ጎንና ፊት ለፊት ላይ ዘመቻ ቀይ ባህር የሚል ማስታወቂያ እንዲለጠፍ ትዕዛዝ ተሰጥቷል። ተሽከርካሪዎቹ እንግዲህ እንደ ብርሸለቆ፣ ጦል ላይ እንዲሁም ደግሞ የተለያዩ ወታደራዊ ማሰልጠኛ ታዳጊዎቹን ይዘው ሲሄዱ ፊት ለፊታቸው ዘመቻ ቀይ ባህር የሚል ባነር ወይም ደግሞ ጽሁፍ እንዲጻፍበት በየአካባቢው ቋንቋ እንግዲህ በዋናነት አማርኛን ጨምሮ እንዲጻፍበት ትዕዛዝ ተሰጥቷል። እንግዲህ ጉዳዩ ምንድነው? ወደፊት አብሮ የሚታይ ይሆናል። ሌላው የጸጥታ ግብረ ኃይል የሚባለው እንግዲህ የመከላከያ፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አልፎ አልፎ የአዲስ አበባ ፖሊስን የሚያካተው ግብረ ኃይል በጸጥታ ግምገማው ላይ 2018 ምርጫ ከመደረጉ ቀደም ብሎ በርካታ የሀገሪቱን አካባቢዎች ከስጋት ነፃ እናደርጋለን፣ ነፃ መሆን አለባቸው የሚል አቅጣጫ አስቀምጧል ነው ያሉት የመረጃ ምንጮቹ። 2018 ምርጫ ከመደረጉ ወራትን ቀደም ብሎ በብዙ አካባቢዎች እየተደረጉ ያሉ ውጊያዎችና ጦርነቶች ሙሉ በሙሉ እንዲቆሙ እናደርጋለን። ይህ እንግዲህ አቅጣጫ ተሰጥቷል። ያው እነሱ እንግዲህ እንቆጣጠረዋለን በሚል ነው። በዚህ ምርጫው ህዝቡ ያለ ስጋት ምርጫ ማድረግ አለበት። ምርጫ ለማድረግ የሚወጡ ሰዎች በየትኛውም ኃይል ዛቻና ማስፈራሪያ ውስጥ መግባት የለባቸውም። ይህንን የጸጥታ ስራው እንዲሰራ ነው አቅጣጫ የተሰጠው። ለዚህም ከመከላከያ እስከ ስለላ ተቋሙ የፌዴራል ፖሊስ የጸጥታ ግብረ ኃይል በፌዴራል ደረጃ እንዲሁም ደግሞ የክልል የጸጥታ ኃይሎች የሚባሉት በአጠቃላይ በጋራ ዘመቻቸውን አጠናክረው እንዲያደርጉና ከወትሮ በተለየ ሁኔታ በሚቀጥሉት ወራት የ2018 ምርጫ ከመድረሱ ቀደም ብሎ የመሳሪያ የሰው ኃይል አደረጃጀታቸውን ይዘው ዘመቻዎችን እንዲያደርጉ ነው። ይሄ በአማራ ክልልም በኦሮሚያ ክልልም በተለያዩ አካባቢዎችም ምርጫውን የሚያደናቅፍ በዚህ ውስጥ እንግዲህ ህወሓትም አብሮ ግምት ውስጥ ገብቷል የሚሉ መረጃዎች አብረው ወጥተዋል። በትግራይም ክልል ምርጫ የሚያስተጓጉል ነገር እንዳይኖር አብሮ አቅጣጫ ተሰጥቶበታል ነው የተባለው። እሱ እንግዲህ ይሆናል አይሆንም የሚለውን አብረን የምናየው ነው የሚሆነው። ብልጽግና ይላሉ የመረጃ ምንጮቹ፣ ብልጽግና ይህንን ምርጫ ፈልጎታል። የህዝብ ውክልና እና በህዝብ የተመረጠ መንግስት የሚለውን ፕሮፓጋንዳ ይዞ ለሚፈልገው ጉዳይና ወደፊት በስልጣን ላይ ለመቀጠል ይህንን ምርጫ ከሁሉም በላይ ፈልጎታል። ስለዚህ ይህንን ምርጫ ለማደናቀፍ ወይም ደግሞ ይህንን ምርጫ ለማስቆም የሚችሉ ኃይሎችን ከወራት ቀደም ብሎ ሙሉ በሙሉ ለማጥፋትና ለመቆጣጠር ትልቅ ዘመቻ እንዲደረግ አቅጣጫ ተሰጥቷል፣ ትግራይ ክልልን ጨምሮ። እንግዲህ ይህንን ወደፊት አብሮ ሲሆን የምናየው ነው። የጸጥታ ግብረ ኃይሉ ግን ያለውን አቅም ገምግሟል ወይ የሚለው ጉዳይ አብሮ የሚነሳ ቢሆንና በተደጋጋሚ እንደዚህ አይነት ግምገማዎችና አቅጣጫዎች ያው ጠረጴዛ ላይ ቁጭ ብሎ የሚያደርጓቸው ቢሆኑም ይህም እንግዲህ ሌላ አዙሪት ይዞ የሚመጣ ጉዳይ ነው እንግዲህ ሲሆን የምናየው ነው። ከአሁን በፊት ትጥቅ እናስፈታለን እንዲሁም ደግሞ ሕግ እናስከብራለን ብለው የጀመሯቸው ዘመቻዎች ላለፉት 7 ዓመታት በሀገሪቱ ውስጥ ቀጥለው አሁን ሀገሪቱ ቀውስና ጦርነት ውስጥ ነው የምትገኘው። ይህ እንግዲህ ከምርጫ ስጋት እናደርጋለን ሁሉም አካባቢዎች የሚለው ዘመቻስ ምን ይዞ ይመጣል? አብሮ የሚታይ ይሆናል። ወደ ሌሎች መረጃዎች ሳልፍ የኦሮሞ ፖለቲካ ሽኩቻ ውስጥ እንዲገባ አብይ አህመድ አበክሮ እየሰራ ነው የሚል መረጃ ነው ያለው። አብይ አህመድ የኦሮሞን ፖለቲካ በአካባቢያዊ እንዲሁም ደግሞ በሃይማኖታዊ አሰላለፍ ውስጥ እንዲገባ በማድረግ የኃይል ሚዛኑንና በኦሮሞ ፖለቲካ ውስጥ አንድ አይነት ኃይል እንዳይወጣ በርትቶ እየሰራ ነው። ላለፉት 4 እና 5 ዓመታት የሸዋውን ቡድን ወደፊት በማምጣት እናንተ ኢትዮጵያዊ ናችሁ፣ ከእናንተ በላይ ለኢትዮጵያ ማን አለ በሚል ይዞ ቆይቶ ነበር። አሁን ደግሞ የሸዋውን ቡድን ወደኋላ በማለት የወለጋውን ቡድን ወደፊት ይዞ ለማምጣት የሸዋውና የወለጋው ቡድን ሽኩቻ ውስጥ እንዲገቡ እያደረገ ነው ብለዋል። አብይ አህመድ በወለጋ ተወላጆች የፖለቲካና ወታደራዊ ተቋማት መሪ ሆነውና ተቋማቱ በእነሱ እንዲያዙ እንደዚሁ
ድጋፍ እያደረገ ነው። ወለጋ ያለውን ተቃውሞ ለማርገብና ለመቆጣጠር በሚል ከፌዴራል እስከ ኦሮሚያ ክልል የስልጣን ሹመቶች ድረስ የወለጋ ተወላጆች ወደፊት እንዲመጡና ሹመቶችን እንዲወስዱ አብይ አህመድ ይህንን እያደረገ ነው። የነሽመልስ እና የሸዋው ቡድን በዚህ እንግዲህ ስጋት ላይ ወድቋል። የበለጠ ታማኝ ሆኖ ለመታየት እሱም ጥረት እያደረገ ነው። የሸዋው ቡድን የነሽመልስ ቡድን እንግዲህ ከምርጫ በፊት በወለጋ አካባቢ የሚታዩ ሰዎች ወደ ፖለቲካዊና ወታደራዊ ኃላፊነት ይመጣሉ። የአብይ አህመድ ይህንን ያደርጋል። በዚህ በኩል እንግዲህ እነ ጌታቸው ጉድና እነ አራርሳ መርዳሳ እነ ቀና ያዴታን ጨምሮ ከወታደሩ ክፍል ሌሎችም የፖለቲከኞችን እንደዚሁ ከጠቅላይ ሚኒስትር ጽህፈት ቤት እስከ ኦሮሚያ ክልል ቢሮዎች ድረስ ወደፊት እንዲመጡ ለከፋፍለ ግዛ ፖሊሲው እንዲያመቸው ይህንን እያደረገ ነው። አሁን የሸዋ ቡድን አብዛኛው ኩርፊያ ውስጥ እየገባ እንደሆነም መረጃዎቹ ገልጸዋል። ከዛ በፊት እንግዲህ የአርሲና የጅማ ቡድን ተብሎ እንዲሁም ደግሞ የሸዋና የአርሲ ቡድን የሸዋና የጅማ ቡድን በሚል ከሃይማኖት እስከ ፖለቲካና አካባቢ አስተላለፍ ድረስ ከፍተኛ ትርምስ ውስጥ የቆየው በዚህ ውስጥ እንግዲህ አብይ አህመድ በጋራ ተስማምተው እንግዲህ ሌሎቹ አንድ አይነት አቋም ባለመያዝ ለሱ ስልጣን ስጋት በማይሆኑበትን መንገድ እየተከታተለ ይህንን እያደረገ ነው የቆየው። አሁን ደግሞ የወለጋው ቡድን ፕሪቪሌጅ ወይም ደግሞ ቅድሚያ ይሰጠው በሚል ወደፊት እንዲመጣ እያደረገ ይገኛል። እንግዲህ በኦሮሞ ፖለቲካ ውስጥ ያለው ነው። ከዚህ ጋር በተያያዘ በኦሮሚያ ክልል በተለያዩ አካባቢዎችም እንደዚሁ ያሉ መረጃዎችን ላስከትል። በወለጋ በአማራ ተወላጆች ላይ ትጥቅ ፍቱ በሚል መንግስት መጠነ ሰፊ ዘመቻ እያደረገ ነው የሚገኘው። ዛሬ ማለዳ ከወጡ መረጃዎች መካከል በወለጋ ኪረሙ ወረዳ በአማራ በሚኖርባቸው አብዛኞቹ የገጠር አካባቢዎች ላይ እና ቀበሌዎች ትጥቅ ለማስፈታት በሚል መንግስት በርካታ ኃይል ወደ አካባቢው ማስገባቱን ተከትሎ ዛሬ ማለዳ ጀምሮ ትጥቅ አናስረክብም በሚሉ ራሳቸውን በሚከላከሉ ገበሬዎችና በመንግስት የእግረኛና መካናይዝድ ኃይል መካከል በቡድን መሳሪያዎች ታገዘ ውጊያ እየተደረገ መሆኑን ወለጋ አካባቢ ዛሬ ማለዳ የወጡ መረጃዎች ያሳያሉ። የመንግስት ጦር ከሌሊቱ 9 ሰዓት ጀምሮ ባጅን ቀበሌ ተብሎ የሚጠራውና ሃሮን ወፍጭን ተብሎ በሚጠሩት አካባቢዎች የጀመረው ውጊያ በዋናነት ጋሎ ገበያ ተብሎ የሚጠራው አካባቢ የጀመረው ዘመቻ በ8 የተለያዩ አካባቢዎች በዚህ ሰዓት እየተደረገ ነው የሚገኘው። የመንግስት ኃይልም እንግዲህ የአማራ መኖሪያ መንደሮችን ያለ ምህረት በከባድ መሳሪያና በቡድን መሳሪያ እየደበደበ ነው የሚገኘው። በዚህ ምክንያት በርካታ ሰዎች መፈናቀላቸውንም የሚገልጹ መረጃዎች አሉ። በተለይ በትጥቃቸውን የማያስረክቡ ከሆነ ራሳቸውን የሚከላከሉ ከሆነ አርሶ አደሮቹ እንግዲህ ከባድ መሳሪያ ድብደባ እንዲፈጸምባቸው በሚል ወታደራዊ ትዕዛዝ መከላከያ፣ ረጲዮላ፣ የጋቸና ሲርና እና የኦሮሚያ የተለያዩ የጸጥታ አደረጃጀቶች ይህን ዘመቻ እያደረጉት ይገኛሉ። በተለይ ኪረም ወረዳ ሃሮ ቀበሌ ጎቢ ጎራ ወይም ደግሞ ጎቢ ተራራ ተብሎ የሚጠራው አካባቢ የተጠመዱ ከባድ መሳሪያዎች ወደ ሹሆሮ መድኃኔዓለም ተብሎ የሚጠራ አካባቢ ምናልባት አካባቢ ያላችሁ ሰዎች ስሙን ታውቁታላችሁ። ሹሆሮ መድኃኔዓለም ተብሎ የሚጠራው አካባቢ በተለይ ቡና ወንዝ ተብሎ የሚጠራው አካባቢ ከ5000 በላይ አማራዎች በሚኖሩባቸው መንደሮች ላይ የከባድ መሳሪያ ድብደባ እየተደረገ ነው። ወደ አካባቢውም እንደዚሁ እግረኛ ስለመንቀሳቀሱ ነው የተገለጸው። የደረሰው ጉዳት አልታወቀም። ከተራራው ላይ ዲሽቃ፣ ሞርተር እና ዙ 23 በመጥመድ ነው ወደ አካባቢዎቹ ቡና ወንዝ ተብሎ ወደሚጠራው አካባቢ ተከታታይ ድብደባ እየተደረገ ያለው። በተቃራኒ እንደዚሁ ሊሙ ገሊላ ተብሎ የሚጠራው አካባቢ፣ ዋጃ ተብሎ የሚጠራው አካባቢም እንደዚሁ ውጊያ አለ። ዋጃ መንደር 6 መንደር 10 ሁለተኛ ቀኑን የያዘ ውጊያ አለ። በዚህ እንግዲህ አማራው የሚከላከል ከሆነና የሚመክት ከሆነ አዝመራው እንዲቃጠል፣ አዝመራው እንዳይሰበስብ፣ አዝመራው ባለበት እንዲወድም የሚል የካድሬዎች ትዕዛዝ የተሰጠ ሲሆን እጅ የሚሰጥ ከሆነ ደግሞ አዝመራውን ጭናችሁ ለረጲዮላ ለጋቸና ሲርናና ለመንግስት ወታደሮች ቀለብ ይሆናል፣ ወደ ካምፕ አምጡት የሚል የአካባቢ የብልጽግና ባለስልጣናትን ያስተላለፉት መልእክትና ትዕዛዝ ይሄም እጅግ አሳዛኝ ነው። በአካባቢ ያለው ሁኔታ እየተከታተልኩ መረጃዎቹን ወደ እናንተ የማደርስ ይሆናል። ወደ መተማ የሚወስደን መረጃ ላስከትል። በኢትዮጵያና ሱዳን ድንበር አካባቢ በተለይ በመተማ ወረዳ በቀጠለው ውጊያና ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ዛሬም እንደዚሁ እንግዲህ ባለበት ቀጥሏል። በተለይ አሻሚት ተብሎ የሚጠራው አካባቢ ቧንቧ በተባለ ቦታ በተደረገው ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። የመንግስት ኃይል አሻሚት በተባለ ቦታ 3 ቦታዎችን ቀድሞ በመቆጣጠር ውጊያዎችን የከፈተ ቢሆንም ፋኖ በሰጠው የአጸፋ ምላሽና የኦፕሬሽን 3 ቦታዎችን አስለቅቋል። በዚህ ጥቃት የተከፈተበት የመንግስት ኃይል የፋኖን የአጸፋ ምላሽ
በመሸሽ ወደኋላ ሲወጣ ጉዳቶችን ማስተናገዱ ነው የታወቀው። በዚህም እንግዲህ ለሰዓታት በቆየው ውጊያ ከባድ ወታደራዊ ኪሳራ ደርሷል የሚለው አንድ የፋኖ አመራር አንድ ሻምበል የመንግስት ኃይል በዚህ በሶስቱ በነበሩት ምሽጎች ላይ ጉዳት ደርሶበታል። የሁለቱን ምሽጎች ለቆ ወደኋላ የወጣው የመንግስት ኃይል ቁስለኛና አስክሬኖችን ይዞ ወጥቷል። በዚህም 4 የሬዲዮ መገናኛዎች በፋኖች ገብተዋል። በውጊያው ከፍተኛ ኃላፊነት ያላቸው ወታደራዊ አመራሮች ስለ መጎዳታቸው የሚገልጽ ነው። ይሄ የመገናኛ ሬዲዮ በፋኖች መግባት የሚለው የኮሩ ቃል አቀባይ ፋኖ ባንዲራው ግርማይ የደጃዝማች ኮር ቃል አቀባይ በአዲስ ዓለም ሽመለ ጋራ ቁጥር 1 ቁጥር 5 እና ሌሎች አካባቢዎችም በተደረጉ ውጊያዎች ከፍተኛ ወታደራዊ ኪሳራ ደርሷል ብሏል። እሱ አሃዛዊ መረጃውን እንግዲህ በአጠቃላይ ከ140 በላይ የመንግስት ወታደሮች ጉዳት እንደደረሰባቸው ነው እየገለጸ ያለው። በእርግጥ እንግዲህ ያው ቁጥሮችና አሃዞች ያው በጦር ሜዳ ለማረጋገጥ እጅግ አስቸጋሪ የሆነ ቢሆንም ይህንን ገልጿል። ፋኖ ባንዲራው ግርማይ እንግዲህ 4 ሬዲዮ መገናኛዎች በእጃችን ገብተዋል። ይሄ የሆነው ደግሞ ምናልባት ከፍተኛ ወታደራዊ አዛዦች አንድ ሻምበል ኃይል ጉዳት ሲደርስበት አብሮ ጉዳት ደርሶባቸው ይሆናል የሚል ማረጋገጫ ነው እየሰጠው። ወደ ሌሎች አካባቢዎች ወዳሉ መረጃዎች ሲሄድ ወደ ደቡብ ጎንደር የሚወስደን መረጃ ነው የማስከትለው። በደቡብ ጎንደር በተለያዩ ቦታዎች የሌሊትና የቀን ውጊያዎች ቀጥለዋል። በላይ ጋይንት፣ በስማዳ፣ በታች ጋይንት በተለያዩ አካባቢዎች ነው ውጊያዎች እየተደረጉ ያሉት። በእያንዳንዱ አካባቢ ያለውን ውጊያ የዛሬ ረፋዱን በተመለከተ የሚከተለው መረጃ ወደ እናንተ ላድርስ። አንደኛው በላይ ጋይንት ወረዳ ነው። በላይ ጋይንት ወረዳ በ3 ግንባሮች 3ኛ ቀኑን የያዘ የሌሊትና የቀን ዘመቻ እየተደረገ መሆኑን መረጃዎቹ ይጠቁማሉ። ህዳር 26 ከሁለት ቀናት በፊት 2018 ዓ.ም በዛጎች ከተማ በ3 ግንባር ማለትም ታጥሮ በር፣ ጉሃ ተራራ፣ ስላሴ መግቢያ የተጀመረው ውጊያ ቀጥሎ ህዳር 27 በትላንትናው ዕለት 2018 ዓ.ም ዋናው መንገድ የደብረ ታቦር ንፋስ መውጫ ዋናው መንገድ ጨምሮ ጥጥራ፣ ዳሞት፣ መገንጠያ፣ አገረገነትና ጉና ተራሮች ድረስ ውጊያዎች ሲደረጉ ውለዋል። ዛጎች ከተማ የገባው የመንግስት ኃይል አገረገነት ላይ በፋኖ ተቆርጦ ተጨማሪ ኃይል ወደ ከጎብጎብና ከሳሌ በማንቀሳቀስ መገንጠያ አካባቢ በቡድን መሳሪያ የታገዘ ብርቱ ውጊያ አድርጓል። እንግዲህ በዚህ ውጊያም ወታደራዊ ኪሳራ ደርሷል። የደረሰው ኪሳራ በዝርዝር አልታወቀም። መገንጠያ እስከ መገንጠያ ላይ በተደረገው ውጊያ በቁጥር ያልታወቀ የመንግስት ኃይል ኪሳራ ደርሶበታል የሚሉት የዓይን እማኞች ይህን አሃዛዊ መረጃ በተመለከተ የፋኖ መሪዎች ያው ቁጥር አሃዛዊ መረጃዎችን ሰጥተዋል። አገረገነት ላይ የተቆረጠው የመንግስት ኃይል ወደ ዛጎች የገባው ኃይል ሽፋን ለመስጠት ተጨማሪ ኃይል ለማስገባት ኃይል ያንቀሳቀሰበት ቦታ ላይ ነው ይሄ የሆነው። የመንግስት ጦር ጥጥራ ላይ በተፈጸመ ተከታታይ የደፈጣ ጥቃትም እንደዚሁ ወታደራዊ ኪሳራ ደርሶበታል። ዛሬም እንደዚሁ ከጉና ተራሮች በስተምስራቅ መገንጠያ፣ ዳሞት፣ ጥጥራ፣ ውሃ ምድር፣ አገረገነት ተብሎ የሚጠሩት አካባቢዎች 3ኛ ቀኑን የያዘ ወታደራዊ ስምሪትና ወታደራዊ እንቅስቃሴ አለ። እንግዲህ በዚህ ቀጠና የአማራ ፋኖ ህዝባዊ ድርጅት 206ኛ ከፍ ያለው ደሴ ኮር 5 ክፍለ ጦሮች በጋራ እያደረጉ ያለው ዘመቻ ነው። በጉና ተራሮችና በአካባቢው ያለው ሌላው ስማዳ አካባቢ ነው። በስማዳ ሁለተኛው ተከታታይ ዘመቻ እየተደረገ ነው። በስማዳ ወረዳ እየተደረገ ያለው ዘመቻ እንግዲህ በዋናነት ኮሎኔሉ ራሱ ፎክሮ የገባበት እንደሆነ የመረጃ ምንጮቹ ይገልጻሉ። በአካባቢው ስምሪት የወሰደው የ64ኛ ክፍለ ጦር ዋና አዛዥ ኮሎኔል ይርጋ አራያ እንግዲህ የሚመራው ጦር ነው እና እንዲሁም ደግሞ በጀነራል ተሾመ ይመር የሚመራው 303ኛ ኮር በጋራ የሚያደርጉት ዘመቻ ሲሆን ከኳሳ እስከ በሽሎና አባይ ወንዝ ድረስ እየተደረገ ያለ ዘመቻ ነው። ዘመቻው ያዝለቀቅ እያለ ወራትን እየቆየ ቢሆንም በዛሬው ዕለት ግን ከባድ ውጊያ እየተደረገ እንደሆነ ነው የተገለጸው። በዚህ ዘመቻ ላይ እንግዲህ ኮሎኔል ይርጋ የ64ኛ ክፍለ ጦር አዛዥ በዚህ ቀጠና የፋኖ መሪ የሆነውና የቀድሞው የአማራ ክልል የልዩ ኃይል ባለስልጣን የነበረው ረዳት ኮሚሽነር አበበ መልኬ የሚመራውን ፋኖ እና እሱን ራሱን አበበ መልኬን እጁን ይዤ አመጣለሁ በሚል ነው እንግዲህ በህዝብ ፊት ትላንትና ተናግሮ ይህን ዘመቻ እያደረገ ያለው። የፊት ለፊትና የቀን ዘመቻዎች ቀጥለዋል። በዚህ ዘመቻ እንግዲህ 64ኛ ክፍለ ጦር በተለያዩ ጊዜዎች ከ125 በላይ ወታደሮቹ ጉዳት እንደደረሰባቸው የመረጃ ምንጮቹ ገልጸው በፋኖ በኩልም የቀድሞ የመከላከያ አባል የነበረና የፋኖ የውጊያ አዛዥን ጨምሮ እንደዚሁ በቁጥር ያልታወቀ ጉዳት ስለመድረሱ የሚገልጹት የመረጃ ምንጮች እንግዲህ በተለይ የጀኔራል ኃይሌ መለስ ዘውባንተ ክፍለ ጦር አዛዥ አበበ መልኬን ይዤ እመጣለሁ ያለው ጀኔራል ይርጋ ድሮም እንግዲህ መከላከያ ውስጥ እያለም እንተዋወቃለን ነው የሚለው ፋኖ አበበ መልኬ። እንግዲህ በተለይ ከማንነትና ከብሔር ግፊት አንጻር ወትሮም እንተዋወቃለን ነው የሚለው። የተንቤን አካባቢ ሰው እንደሆነ ነው የሚናገረው።
በዚህ እንግዲህ ውጊያው ቀጥሏል። በተለይ ዛሬ በዘጌት ብሎ በወጣ መረጃ የኳሳ ወረድ ብሎ ጃምባ ተብሎ የሚጠራ በረሃ ላይ ከባድ ውጊያ እየተደረገ ነው። በሌሊቱ ኮሎኔሉ የሚመራው ኃይል ከሌሊቱ 10 ሰዓት ጀምሮ ከባድ ጥቃት የፈጸመው ፋኖ ቀጠናዎች ላይ ነው። ፋኖ የሚያጸፋ ምላሽ እየሰጠ ነው። በዚህ በሶስት አቅጣጫዎች ገፍቶ ከገባው የመንግስት ኃይል የጀነራል ኃይሌ ዘውባንተ ክፍለ ጦር በሰጠው አጸፋዊ ምላሽ እንደዚሁ ጉዳት ደርሷል። ኮሎኔሉ ከበባ ለማድረግ በሶስት አቅጣጫ ኃይል ይዞ ቢገባም በፋኖ በኩል እንደዚሁ ብርቱ ያጸፋ ምላሽ እየተሰጠ ነው። ከባድ ወታደራዊ ኪሳራ ደርሷል። ተጨማሪ ኃይል ከወገዳ እና ከስቴ ወደ አካባቢው ስለመንቀሳቀሱና የሬጅመንት መሪ ጉዳት እንደደረሰበት የወጡ መረጃዎች ይገልጻሉ። ምናልባት ተጨማሪ መረጃዎች እንደደረሱ ወደ እናንተ ይደርሳሉ። ሌላው እዚሁ ደቡብ ጎንደር ሰዴ ሙጃ ነው። ከስማዳ ተገንጥሎ አንድ ወረዳ የሆነ ነው። በዚህ ወረዳ ከሰዴ ሙጃ ወደ ታችጋይንት ጌዶዳ ጨፋ ወንዝ ለመሻገር ከሮቢት ወደ ወንዝዬ አካባቢ የገባው የመንግስት ኃይል ጋር ዝርጋ ሙጃ ተብሎ በሚጠራ አካባቢ የሌሊትና የቀን ውጊያ ተደርጎ በተለይ በሌሊት በካምፕ ላይ በተፈጸመ ድንገተኛ ጥቃት ጉዳት ደርሶበት ወደ ሮቢት ከተማ ተመልሶ የወጣው የመንግስት ኃይል እንደገና በትላንትናው ዕለት ኃይሉን አጠናክሮ ተጨማሪ ትጥቅና ኃይል ይዞ ወደ አካባቢው መግባቱን ተከትሎ ጋዋ ተብሎ በሚጠራ ቦታ ለሰዓታት የቆየ ብርቱ ውጊያ ተደርጓል። ጋዋ ተብሎ በሚጠራው ቦታ ላይ ለሰዓታት በቆየ ውጊያም እንደዚሁ ጉዳት ደርሷል። በትንሹ 7 የሚሊሻ አባላት ጉዳት ደርሶባቸዋል። ሌላው በዝርዝር አልታወቀም። ይሄ ጉዳት ከደረሰ በኋላ የመንግስት ኃይል እንደገና ወደ ሮቢት ተመልሷል ነው የተባለው። ሌላው በዚሁ ዞን ታችጋይንት ነው። ታችጋይንት አርብ ገበያ መነሻውን ያደረገ የመንግስት ኃይል በሁለት አቅጣጫዎች ማለትም ወደ አጋጥና አንሰታ የተባሉ ቦታዎችን ለመልሶ ለመያዝና ከፋኖ ለማስለቀቅ ተከታታይ ዘመቻዎችን እያደረገ ነው። በሁለቱም አካባቢዎች በቡድን መሳሪያ የታገዘ የሌሊትና የቀን ተኩስ እየተደረገ ነው። በተለይ አንሰታ አካባቢ በ5 ቦታዎች ላይ በተደረገ ተኩስ እንደዚሁ በአርሶ አደሮችና በንብረት ላይ ጉዳት ደርሷል። በመንግስት ኃይልም ሆነ በፋኖ ላይ የደረሰው ጉዳት በውል አልታወቀም። እንግዲህ ይህንን በተመለከተ በተለይ በዚህ ቀጠና ያለውን አጠቃላይ ውጊያ በተመለከተ መረጃውን ተጨማሪ መረጃ ያደረሰን ፋኖ ጋሻው ግዛት ስለ ዘመቻዎቹ በሰጠው ማብራሪያ ከዛቦች እስከ አገረገነት፣ ጥጥራ ዳሞት፣ ውሃ ምድር መገንጠያ በጉና ተራራ ዙሪያ የሚገኙ አካባቢዎች ናቸው። የተደረጉ ውጊያዎች የጀንበር መጥለቅ ነው ያቆማቸው በትላንትናው ዕለት ነው የሚለው ኮር 206ኛ ከፍ ያለው ደሴ ያለ ረፍት እየተደረገ ያለው ዘመቻና ውጊያ እንደዚሁ በአስተማማኝ ሁኔታ እየመከትን ነው። መንግስት ግን ከወትሮ በተለየ ሁኔታ ከፍተኛ የሆነ ኃይል ስምሪት ይዞ ነው የመጣው። የመንግስት ኃይል ከወትሮ በተለየ ሁኔታ ተለዋዋጭ ውጊያዎችንና የሌሊት ዘመቻዎችን ተግባራዊ እያደረገ ሲሆን ፋኖም በዚሁ መንገድ ያጸፋ ምላሾችን እየሰጠ ይገኛል። በትላንት ውጊያ ጥጥራ ተብሎ የሚጠራው አካባቢ ከ30 በላይ የመንግስት ኃይል ጉዳት እንደደረሰበት ነው ፋኖ የገለጸው። እንግዲህ ይህንን በተመለከተ አሃዛዊ ቁጥሮቹን ያው እንግዲህ ከገለልተኛ አካል ለማረጋገጥ አይቻልም። ለማንኛውም በዚህ አካባቢ ያለው ሁኔታ ይህንን ነው የሚመስለው። እንግዲህ ፋኖ ላይ መንግስት መሬት ላይ ኃይል ማዛባት አለብኝ በሚል በፕሮፓጋንዳ ከሚያደርገው ዘመቻ ባሻገር መሬት ላይም እንደዚህ የተጠናከረ ዘመቻ እያደረገ መሆኑን ነው የግንባር መረጃዎች የሚያሳዩት። ሌላው ወደ ደቡብ ወሎ የሚወስደን ነው። በዚሁ ቀጠናም እንደዚሁ ተከታታይ ዘመቻዎች እየተደረጉ ነው የሚገኙት። በደቡብ ወሎ እና የሸዋ አዋሳኝ አካባቢ ባሉት ዛሬም እንግዲህ 4ኛ ቀኑን የያዘ ሁለተኛ ዙር ውጊያ እየተደረገ ነው የሚገኘው። በዋናነት በቀጠናው የፋኖ አንድነትና ውይይት ጥምረት እየመጣ መሆኑን ተከትሎ መንግስት ይህንን እቅድ ለማክሸፍና ለማደናቀፍ ነው ተከታታይ ዘመቻ እያደረገ ያለው። በዚህ አካባቢ እየተደረገ ያለው ዘመቻ የእግረኛ ብቻ አይደለም፣ የታንከኛ የመካናይዝድ ብቻ አይደለም፣ የአየር ኃይልም ነው። ድሮን በተደጋጋሚ በአካባቢው ያንዣብባል። እንግዲህ ዛሬም ተጨማሪ ኃይል ወደ አካባቢው ስለመግባቱ ነው የተገለጸው። ትላንትና ከጃማ እና ከከለላ ወደ ደገር ቆርኬ መረቆ ሸለቆ ካስገባው ኃይል ጋር በሁለቱም ፋኖች በአማራ ፋኖ ብሔራዊ ኃይልና በአማራ ፋኖ ህዝባዊ ድርጅት በጋራ ውጊያዎች ተደርገዋል። ብርቱ ውጊያ ተደርጓል። ከመረቆ ሸለቆ እስከ ዳንጉ ተራራ ድረስ በተደረጉ ውጊያዎች ጉዳቶች ደርሰዋል። ዛሬም እንግዲህ ወደ አካባቢው ተጨማሪ ኃይል ከሸዋና ከወሎ የተለያዩ አካባቢዎች መንግስት ለማንቀሳቀሱ ማለዳ የወጡ መረጃዎች ያሳያሉ። የአየር ወለድ ኮማንዶ ዙ 23 የታጠቀ መካናይዝድ ከወትሮ በተለየ ሁኔታ ከዛሬ ወደ አካባቢው ተንቀሳቅሷል። ቢኤም እና ሮኬትን ጨምሮ ነው መንግስት ኃይል ያንቀሳቀሰው። ከሸዋ መራቤቴ አለም ከተማ እና ከሬማ እንደዚሁ ወደዚህ ወደ ደገር፣ ከወሎ ደግሞ ከከላላና ከጃማ እንዲሁም ደግሞ ከደሴ ወደ አካባቢው
ተጨማሪ ኃይል ስለመንቀሳቀሱ የገለጹት የመረጃ ምንጮች ያም ሆኖ የአማራ ፋኖ ሁለቱም ድርጅቶች በጋራ እንደዚሁ ይህንን ዘመቻ እያደረጉ መሆናቸው ነው የተገለጸው። ትላንትና መረቆ ሸለቆ ተብሎ የሚጠራው አካባቢ በተደረገው ውጊያ እንደዚሁ አንድ የመቶ አለቃ ማዕረግ ያለ መንግስት ወታደር አዛዥ ጉዳት ደርሶበታል። የሞት ጉዳት የሚሉ መረጃዎችም ወጥተዋል። ሌሎች ጉዳቶች በዝርዝር ግን አልታወቁም። ሌላው ወደ ሸዋ የሚወስደን መረጃ ነው። በሸዋ ኤፍራታ ግድም ወረዳ ካራ ለጎማ ተብሎ በሚጠራ ቦታ በተደረገው ውጊያ ወታደራዊ ኪሳራ ደርሷል። የአየር ወለድ ኮማንዶ 103ኛ ክፍለ ጦር ከመኮይ ከተማ በመነሳት በሌሊት ወደ ካራ ለጎማ ተብሎ ወደሚጠራው አካባቢ ተንቀሳቅሶ ነው በአካባቢው በንጹሃን ላይ ጉዳት ያደረሰው። በዚህ ቀጠና የተንቀሳቀሰው የአየር ወለድ ኮማንዶ ኃይል ንጹሃንን ገድሏል። የእርሻ ስራ ላይ የነበሩ ንጹሃንን ከፋኖ ጋር በተደረገው ውጊያ ግን የደረሰው ጉዳት አልታወቀም። ለሰዓታት የቆየ ተኩስ እንደነበር ሰምተናል ሲሉ የዓይን እማኞች ይህንን ገልጸዋል። እንግዲህ ከተለያዩ አካባቢዎች በማሰባሰብ ወደ እናንተ ያደረስኳቸው የግንባር መረጃዎች እነዚህን የመስሉት የግንባርና የፖለቲካ መረጃዎች። በሌላ ሰዓትም ተጨማሪ መረጃዎችን ይዤ የምመለስ ይሆናል። እስከዛው ድረስ ግን ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን በመጫን አዳዲስ መረጃዎች ሲጫኑ እንዲደርሷችሁ ማድረግ ትችላላችሁ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ጊዜ